ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሁሌም በዚህ ሰዓት በጉጉት የምትጠብቁት እንደ አዲስ የተሰኘው ፕሮግራማችን ሰዓቱን ጠብቆ ተጀምሯል። እንግዲህ ይህ ፕሮግራም እንደሚታወቀው በየሳምንቱ የተለያየ አይነት ግንኙነት ያላቸው ግለሰቦች እዚህ መድረክ ላይ ይመጣሉ፣ ይጨዋወታሉ፣ ብዙ ነገሮቻቸውን ይነግሩናል፣ ያጫውቱናል፣ ገጠመኞቻቸውን ያካፍሉናል። ከዛም ባለፈ ደግሞ ቀጣይ ላይ በሚኖረን የፕሮግራሙ ክፍል ተወዳድረው አሸንፈው 15,000 ብር ተሸልመው ይሄዳሉ። ይህን ፕሮግራም የማቀርብላችሁ እኔ ዳር እስከ ዳር ርስቱ ነኝ። ተመልካቾቻችን እዚህ መድረክ ላይ እየመጣችሁ ዳር እስከ ዳር ተሞጋግሳችሁ ዳር እስከ ዳር ተወቃቅሳችሁ እንደ አዲስ ተዋወቁ። እንዴት ብትሉን ደግሞ ስክሪን ላይ በመናስቀምጥላችሁ ስልክ ቁጥሮቻችን አሊያም ደግሞ የቴሌግራም ገጻችን ላይ ያላችሁን ሐሳብ አስተያየት ልትገልጹልን ትችላላችሁ። መመዝገብና መምጣትን ትችላላችሁ። የዛሬ እንግዶቻችን ወይም ተወዳዳሪዎቻችን እንኳን በደህና መጣችሁ። እሺ ካንቺ ልጀምርና ስምሽን እንዲሁም ደግሞ ያላችሁን ግንኙነት ትነግሪናለሽ። ልዩወርቅ መሐመድ እባላለሁ። ሶሻል ሚዲያ ላይ ሜቢ ሚስ ልዩ ታውቁኝ ይሆናል። ቪዲዮ ሰራለሁ፣ ኮንተንት ክሪኤተር ነኝ። ቤስት ፍሬንድ ዳሞች ነን፣ እህትማማቾች ነን። ቤስት ፍሬንድ ያው እህትም በሽ ቤስት ፍሬንድ። አዎ እሺ። በዲኒ ስለማስገኝ አይ ነው ማሊ ትባላለሁ። ሶሻል ሚዲያ ማሂ። እኔም ኮንተንት ክሪኤተር ነኝ ፉል ታይም። ጓደኛሞች ነን። እሺ። አዶኒያስ እባላለሁ። ሶሻል ሚዲያ ላይ ዶኒስ ኪችን ኮንተንት ክሪኤተር እና ሼፍ። ጓደኛ ኤላ ጓደኛ ናችሁ። ያው ምንም መጠየቅ አያስፈልግም። ጓደኛ ከሆነ ፕሮግራሙን ታውቁታላችሁ ተመልካቾቻችን። እንደዚህ ጥንድ ሆነው ሲመጡ ወይ እናትና አባት ነው፣ ወይ ደግሞ አባትና ልጅ ነው፣ ወይ ጓደኛ አማቾች ናቸው፣ ወይ ጎረቤት አማቾች ናቸው። ተመሳሳይ ግንኙነት ያላቸውን እንግዶች ስለሆነ የምናቀርበው ያው ወደ እናንተ ስንመጣ ጓደኛ የሚለው ነው ያለው። እሺ እንቀጥል። ኤልያስ፣ በቲክቶክ ስሜ ደግሞ ኤላ ሪቪው እባላለሁ። እኔም ኮንተንት ክሪኤተር ነኝ። ጓደኛ ማቾች ነን። እሺ እንኳን በደህና መጣችሁ በድጋሚ። ስለ ፕሮግራሙ በትንሹ ለማለት ያህል በመጀመሪያው የፕሮግራማችን ክፍል ላይ ከአዘጋጅ የሚቀርቡላችሁ ጥያቄዎች ይኖራሉ። እነዛን ጥያቄዎች አይ ወይም ደግሞ አዎ እያላችሁ ምላሻችሁን ትሰጡናላችሁ። ከዛ ግን ለምንድነው አዎ ያላችሁት፣ ለምንድነው አይ ያላችሁት መቼም ምክንያቱም ስለምታውቁት እሱ ምክንያት በደንብ ለኛ ታብራሩልናላችሁ። ከዛ ደግሞ አያይዛችሁ ምናልባት ከጥያቄው ጋራ ያጋጠማችሁ ገጠመኝ ሊኖር ይችላል። ያንን ገጠመኝ ታጫውቱናላችሁ። እንደዛ እያለን እንቀጥላለን ማለት ነው። ሁለተኛው የፕሮግራማችን ክፍል ላይ ደግሞ ምስልን ወይም ደግሞ ቃላትን በምልክት የመግለጽ ውድድር ነው የሚሆነው። እዛ ውድድር ላይ ያሉትን ህጎችና እንዴት መጫወት እንዳለብን ደግሞ ስንደርስ እናሳውቃለን። ለአሁኑ ዝግጁ ናችሁ? ስለዚህ ቦታችሁን ያዙልንና እንቀጥላለን። የጓደኛዬ ስሜት እንዳይጎዳ በማሰብ ዋሽቼ አውቃለሁ። መልሳችሁ አዎ ከሆነ አዎ፣ አይ ከሆነ ደግሞ አይ በማለት ምላሻችሁን አሳውቁን። በያላችሁበት መዞር ትችላላችሁ። እንግዲህ ከሷ ጀምሪል። ልዩ ከሆነው እንጀምራለን። የሁሉም መልስ አይ ሆኖ የማሂ ግን ይለያል። አዎ ብለሽናል ማሂዬ። ባቅኑሩ አይ ነበር። መኮራረጅ አይቻልም። ትልቅ ነገር እኮ ትልቅ ውሸት ወይ ደግሞ በጣም ይሄ ሰው እስኪታዘብ አይነት እሷን የሚሰብር ውሸት አይደለም። ግን there are times አንዳንዴ እውነቱን መስማት የማትፈልጊበት መሸንገል የምትፈልጊበት ታይም አለ። አይ ኖ ያንን መቼ እንደምትፈልግ እና I do that to make her feel better. you do that አዎ ላይ ነበር መቆም ነበር። ተስማሚያለሽ ልዩ? I mean ውሸት ሲባል ያው I thought በውሸት ይሄ በጣም ትልቅ ሳይሆን ያው I think ትልቅ ውሸት ሳይሆን ይሄ ኖርማል የምትወሻቻቸው ነገሮች ነው። ሳያምርብሽ ወይ በጣም አምሮብሻል የኔቆንጆ that's you know those kinds of ይሄ ስሜትሽን ላለመጉዳት አይነት ነገር I think ፍሬንድሺፓችን ላይ በጣም ስለዚህ የተረዳሽበት መንገድ ነው እንጂ ማሂ ባለችው መንገድ ትክክል ነው ማለት ነው። ግን ምን አለ አሁን እንደሱ አይነት ትንሽም ቢሆን የነበረው አጋጣሚ ለምሳሌ አሁን የሆነ እንዴ ልበልሽ አሁን ደሞስት የሆነ በጣም ሰውነትሽ የሚከብድሽ ቀምናም ይኖራል አይደል? I already know
ግን I don't want you to tell me እኔ ኦልሬዲ ውስጥ የሚለኝ ነገር እንደግሚልኝ አልፈልግም። በጣም ወፍራለሁ አምስል አራ ሉክ ናይስ እንደውም አልጨመርሽም ብዙ ምናምን ብላት አይ ኖ ከኔ ሲመጣ እንዴት ኮምፎርታብል ገባሽ። በጣም ኦቨርናይት ምንም ነገር መቀየር አትችልም፣ ግን አትሊስት ኢሞሽናሊ I can make her feel better, you know? So I do that ያንን ነው ውሸት ያልኩት እንጂ of course ትልቁን ውሸት ከኔ ቀድሞ የሚነግራት የለም እውነቱን። ደስ ይላል በጣም። ስለዚህ አይ ኖ ምላሽሽን ስለሰጠሽን፣ ስለዚህ ምንም አሁን የተለየ የምትይው ነገር የለም። ለዛ ነው አረዳዳችን። እሺ ኤላ አይ ብለሃል። ምንም የለም እርግጠኛ የለም ውሸቱ ነው ጥሩ የማይሆነው እና እኔ ምንም ነው የማይወሰኝ ዝም ብዬ ነው የምነግረው አይደለ? በአንተም በኩል በእኔም በኩል ያው ቀጥታ ስትሬት ፎርዋርድ ነው የምንነጋገረው። በጣም ጥሩ ደስ ይላል። እሺ ቦታችሁን ያዙልንና ወደ ቀጣዩ ጥያቄ እናልፋለን። ቀጣዩ ጥያቄ ጓደኛዬ 2 ብታስተካክል ወይም ደግሞ ቢያስተካክል ብዬ የማስበው ባህሪ አለ። አዎ በማለት ከሌለ ደግሞ አይ በማለት ምላሻችሁን አሳውቁን። ባህል ላይ መቆም አይቻልማ። It's okay. እሺ በያላችሁበት መዞር ትችላላችሁ። መሀል ላይ መርገጥ እንግዲህ በውድድራችን ወይም ደግሞ በጨዋታችን ሕግ ስለማይፈቀድ ማሂ በጣም ዳይላማ ውስጥ ገብተሽ ነበር። 2 የለኝም ለዛ ነው አንድ ነው ያለኝ። ኢትስ ኦኬ። እስኪ ከልዩን ጀምር። ምን ታስተካክል ማሂ? ታውቃለች ማርፈድ ዛሬ ግን አንቺ ነሽ ያረፈድሽው። ኦኬ ቀናቶች አሉን ሳመታቶች ስለሆነ ሁሉ ሰው ያውቃል እንዴት እንደምታረፍድ። ከዛ የልጅ እናት ከሆነች በኋላ ነው ወይስ ልጅ ከነበረች ጀምሮ ልጅ ስለዚህ በአርፋጅነቷ ነው። አርፋጅነት ብታስተካክል ሆነስቲ አሁን ተሻሻለች፣ ግን ያው ምሬቴ ያልወጣልኝ የአመታቶች ምሬቴ። ከዛ she's too nice sometimes አንዳንዴ ንግግር የሚያስፈልገው ሰው አትናገሪ ታቸው እባክሽ ምናምን ብለሽ ታልፈሽ አንዳንዴ። ስለዚህ ይሄ ማርፈዷና ይሄ መናገር ያለባትን ሰው ማለፏ ይደክማታል። ገና ይደክማታል ስታስበው ብላ ልምጣቸው። አንዳንዴ she needs to teach people a lesson. I have you for that, no problem. ስለዚህ ያው ታስተካክያለሽ ማሂድ። በጣም ተፈጥሮን ተመክረው አይደል ነው። I think by now accept ማድረግ ይሻላል። ኮንትሮል ፍሪክ ናት። It's good እኮ it's good። ለኔ አሁን በጣም ብዙ ህይወቴን ታቀልልኛለች። ኮንትሮል ፍሪክ ስለሆነች የኔም ስራ አልፎ ትሰራልኛለች። I like it። ግን ላይፍ ሁሉም በእጃችን አይደለም ነው sometimes ጋር ለይኮ እና she's a control freak እና ለሁሉም ነገር አሁን እንጨነቃለን ነው። የልዩ ፕሮግራም ካሁን ለምሳሌ እንዴት ነው የልዩ ልደታውን ህዳር 7 ነው የኛ ኖቬምበር ሲገባ ህይወታችን ቆሟል። ያሳለት እስኪደርስ ሌላ ፕላን አትይዥ ተጨንቃላ ተጨንቅሻለችና ስለዚህ ወሩን ሙሉ ኮንትሮል አይሆንም። እያየን ነው እኮ ሶሻል ሚዲያ ወሩን ኧረ መቼ ነው የሚያበቃው? ዝም ብያችኋለሁ። ምንድነው ግን ይሄ እንዴ ልበልሽ፣ አሁን ለመዝናናት እየሄድሽ የሆነ ቦታ ለመዝናናት ነው የምትሄጂው። ለምንድነው ለመዝናናት ለመሄድ የምትጨነቂው? ገባሽ? ያ በቃ ይሁን እንዴ። ስለዚህ እያንዳንዱ ነገር ይሄ ፐርፌክት እንዲሆን ከመፈለግ ነው። አሁን እንዴት አይነት ሰው ነው መሰለሽ? 8 ሰዓት ሰው ከቀጠረኝ የዛሬን አትቁጠሩት ፕሊዝ። እስኪ እናስብበታለን። ጀምሮ ረፍዶብኝ ነው። ኤኒዌይ ግን ላይክ 8 ሰዓት ቀጠሮ ካለኝ ኦኬ፣ ከቤቴ ቀጠሮዬ ለመድረስ 1 ሰዓት ከፈጀብኝ ከቤት 7 ሰዓት መውጣት አለብኝ። ከቤት 7 ሰዓት ለመውጣት ለመዘጋጀት 1 ሰዓት ከፈጀብኝ 6 ሰዓት መዘጋጀት መጀመር አለብኝ። ኦኬ 6 ሰዓት ጠዋት ተነስቼ ቁርስ በልቼ ምናምን ኤቭሪቲንግ ቡና ጠጥቼ 6 ሰዓት ሊሆን አካባቢ እስክታጠብ ሰዓት ነበር ደግሞ 5 ሰዓት ላይ ጨርሻለሁ በቃ። እና እኔ መዘጋጀት ስጀምር all my friends by the way አርፋጅ ምንሽ ሁሉም I have 10 ምናምን ጓደኞች ሁሉም አርፋጅ ነውና አንድ ላይ ሆነ ተነሱ ምለው እኔ ነኝ። ያ በ9 ሰዓት 5 ሰዓት መዘጋጀት ሁዝ ኦኬ። ለማታ 1 ሰዓት 8 ሰዓት ምናምን ነው መዘጋጀት የምጀምረው። ሰዓት ፈጅቼ አይደለም ስዘጋጅ by the way ግን ስቴፕ ሁሉም ነገር እንደዚህ ከዛ የስራ ኢንተርቪው ግን አይደለም የምትሄዱ ለመዝናናት ደስ ስለዚህ ሰማው በቃ የተነጋገራችሁትን ለማስተካከል
እሺ ኤላ ወደ አንተ መጥቻለሁ። እኔ 7 ሰዓት ላይ አሁን አንድ ቀጠሮ እንገናኛለን ብንባባል 7 ሰዓት እኔ 8:30 ወይ 9 ነው ደርሰው ሁሌ ማለት ነው። እሱ ደግሞ ልክ 7 ሰዓት ሲል እዛው ቦታ ላይ ነው። እሱን አስተካክሎ ቢያንስ ወደ 8:30 መቀራረብ አለ። ስለዚህ መቀራረብ አለ። ስለዚህ አርፍድ ነው የምትለው። ትንሽ መቀራረብ አለብን። ቢያስተካክል ብለህ የምታስበው ባህሪ ማርፈድ አርፍድ አይደል ሳይሆን ቢያንስ እንኳን 30 ደቂቃ ምናምን መቀራረብ አለ። መተንፈሻ ሰዓት ኦን ታይም ሆኔ እኔም ግን እንደዛ ደስ ይለኛል። ኦን ታይም ሆን ደስ ይለኛል። እውነት ነው። ሌላስ ቢያስተካክለው ብለህ የምታስበው ባህሪ? ሌላ እንኳን የለም እውነት ለመናገር ግን ከቁም ነገር ግን ላይክ አይደውልልሽም። አሁን እሱ 7 ሰዓት ደርሶ ጥያቄያችን ሁለት ቢያስተካክል ሁለት ነው እንዴ? እሺ ላይክ እንደገና ደግሞ ላይክ አሁን 7 ሰዓት ላይ ደርሶ እኔ 9 ሰዓት መጣም አይደውልም። እስኪደርስ ይጠብቃል። የት ነህ ምናምን ቶሎና ምናምን ያለ እንደውም በጣም የሚገርም ነው። ያስተካክል ጭቅጭቀኝ እያለ ነው። እኔ ደግሞ 2-3 ደውሎ ካላስታወሱኝ እንትን እላለሁ። ለዛ ነው ትዘናጋለህ። አንድ አይነት ሆነብሻል። ስለዚህ አንደኛ አርፍድበትና እንዴት እንደሆነ ስሜቱን ያየዋል። ሁለተኛ ደግሞ ካረፈደብህ ምንም ጨቀጭቃል ታየዋለህ። ሌላ የተለየ ማለት እንዲያስተካክል የምታስበው ባህሪ አንተስ ምንድን ነው? ኤላ ይሄ ሁሉ ዓመት ኮንተንት ሲሰራ አንድ ቀን ጋብዞኝ አያውቅም። እባክህ ጋብዘኝ። ሙያው በእጁ ነው። ለዛ እኔ ከመጀመሪያ በፊትም ያው ጋብዘኝ ያልኩ ጨቀጭቅ ነበር፣ ግን አንድ ቀን ጋብዞኝ አያውቅም። እባክህ ከምን የተነሳ ነው? ኦልሬዲ ሙያው እሱ እጁ ላይ ነው። እውነት ለመናገር መጥቶልኝ አያውቅም። ጠርተኸው አይ ማለት እንበላይና እንደ እየተገናኘን ኖርማል ሂሳቡን እኩል ብንከፍልም ያው እንበላለን እየተገናኘን። ስለዚህ ያው ነው ግብዣ በለው እሱ ከሱ አንፃር እያዝ። በነገራችን ላይ በቅርቡ ልዩ ኢንጌጅ አድርገሻል። ሰምተሻል እንዴ? ኢትዮጵያ ሙሉ ሰምታለች እኮ። ባይ ዘ ወይ ምን እንዳየሁኝ ታውቂያለሽ? ሶሻል ሚዲያ ላይ በጣም 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 ብዙ የሚወድሽ ሰው አለ። ደግሞ የሰው መውደድ ስጠኝ ተብሎ አይደለ የሚለመነው። ከሰው መውደድ በላይ ደግሞ ምንም ነገር የለም፣ እኔ ፐርሰናሊ እንደማውቀው ማለት ነው። እና በጣም የሰው መውደድ እንዳለሽ ነው ያየ ነው። እውነት እንዴት ነበር ኢንጌጅመንትሽ? በዛ ላይ በጣም ሰርፕራይዝ ነው የነበረው። ምክንያቱም ምንም አንቺ ክፉ ነሽ ምንም ፍንጭ አልሰጠችም። በነገራችን ላይ ምንም እውነት ይሄ ቦይፍሬንድ አላትም የላትም ይሄ ሞት ኦፍ ታይም ይሄ ሰው እንዳለሽ አያስብም። እና ቡም ምን ያረግሽው አምጥተሽ እንዴት ነበር እሱ ነገር? አሚን አውቄ ነው አውርተንበታል እና እሷም ይሄ ሲሪየስ ሪሌሽንሽፕሽ ሲሪየስ ሊሆን ይችላል፣ ግን ሶሻል ሚዲያ ላይ እስክታወጩ ድረስ ለመድረስ በቃ ቀለበት ላይ መሆን አለበት። ያው ሰርግ ድረስ አይደርስም፣ ግን ዳት ዴዲኬሽን ሲኖር ብታሳውቂ ደስ ይላል። እና ከዛ በፊት ያለው የሰው አፍ ውስጥ በመጥፎ መንገድ መግባት ነው። ልትለያይ ትችያለሽ ምናምን ነገርና ይሄ ግን ከዚህ በኋላ የትም ስለማይሄድ ታስሯል። እያየችህ ነው የልዩ ጮኛ። አርፈ ተቀመጥ። ግን ደስ ይላል በጣም የሰው አቀባበል። እኔም እንደዚህ አልጠበቅኩትም ነበረ። አመሰግናለሁ በጣም። አሁን እንግዲህ ብዙ ሴቶች እንደዚህ ፐብሊክ ያላወጡ ብዙ ሴቶች የት ነህ የኔ አዳም፣ የት ነህ የኔ አዳም ሮሯቸውንም ሁሉ ነገራቸውን አውጥተው እንትን እያሉ ነው እየገለጹ ነው ማይ። እና ምን ትያቸዋለሽ ለነሱስ? ማለት ያለፍሽበት የሆነ መንገድ ይኖራል ለኛ ወይም ደግሞ ለተመልካች ያላሳየሽው ቀለበት ደረጃ እስከሚደርስ ድረስ ያላሳየሽው ብዙ መንገድ ይኖራል። እና እስኪ ለነሱ ደግሞ የሆነ ነገር በይልን። አይ ቲንክ ብዙ ጊዜ ዴት ስናደርግ ወይ የሆነ ነገሩ ተመቸኝ ምናምን ብለን ነገሮችን በኢዚ ወይ እንጀምርና ከዛ በኋላ ነው ሴቶች የምንጎዳው። አይ ዶንት ኖ ስለ ወንድ ስለማላቅ ነው። ግን መጀመሪያ ዴት ማድረግ ሲጀመር ይሄ ዋና ለአንቺ ዋና የምትያቸው ነገሮች ለምሳሌ ለቤተሰቡ ያለው አቋም፣ ሃይማኖቱ ምናምን ብለሽ ይሄ ዋና የምትፈልጊያቸው ለራስሽ እነሱን ነገሮች ካወቅሽና ያን ነገር ካሟላ ሌላው ነገር ቀስ እያልሽ ነው የምትግባቢው። ላይ አሁን እኔና ማህሌት ያለን ኮኔክሽን የመጀመሪያ ዓመት ላይ እንዳሁን አልነበረም። ላይ ስንተዋወቅ ሞር እየተግባባን ሞር አሁን እኔና እሷ በአይን ማውራት እንችላለን። ነው ዋና ነገሮቻችን፣ አስተዳደጋችን፣ ቤተሰባችን
የቤተሰብ ቫሊዩ ምናምን ያ ነገር ስለተዋሃደ ነው መጀመሪያ። ያ ነገር ከተስማማ ይሆናል። ጓደኛዬ ብታደርገው ወይም ደግሞ ቢያደርገው አይሆንላትም ወይም ደግሞ አይሆንለትም ብዬ የማስበው ነገር አለ። እሺ ምላሻችሁን አሳውቁን። በያላችሁበት መዞር ትችላላችሁ። ምን ልትይዛችሁ ጠርጥራለሁ እንዳትዩ አለዋለሁ። አይ በይው ማለት የሆነ ያልተመቻትን ነገር ነግረሻት ፊትሽ ላይ አስመስይ ብትያት ላትለው ትችላለች። ፊቷ ግን ሰብታይ ትላለች። ያልተመቻትን ነገር የሆነ ነገር አልተመቻትም ዝም ብለሽ አስመስይ ማለት አስመስይ ያልሻታ ፊቷ ሙሉ ቃል በቃል እንደሚያስረዳሽ ምን እያደረገች ነው። እሷን ፊትሽንም አብረሽ አስመስይ በቃ ፕሪቴንድ ብትያት በቃል ብትሸነቅ የሆነ ወድሻለሁ ይሁን ነው ፊቷ ላይ ገባሽ ከምትለው ኮምፕሊት ተቃራኒ ፊት ነው የምታሳይ። ሰው ይሁን ነው ማስመሰል አትችልም ባጭሩ። ምን አለ የማሂስ እኔም ሴም ቲንግ ነበር። መዋሸት አትችልም ጭራሽ። በእርግጠኝነት ሳቋ ነው የሚያመልጣት። በቃ የሆነ ነገር ስትል ትይዣታች። መዋሸት አትችልም። ይሄ ዌል እንዴት ነው እንደዚህ አድርጌ እኮ እንደዚህ ምንም የሆነ ነገሯ ላይ ታውቂዋለሽ ወይ የሆነ አርጋ ማታውቀውን ነገር ትከትበታለች። የሆነ ሰዓት ላይ ወይ ቆይተሽ ትይዣታለች። ብቻ መዋሸት አትችልም። ስለዚህ መዋሸት አትችሉ። ደስ ይላል። እሺ ኤላ ከምግብ ጋር ነው። ይሄ የፈጠነ ምግብ መስራት አይችልም። ይሄ በ2 ደቂቃ ምናምን ይደርሳል አይደለ? ወዲያው የሚበላ ሁሉ ነገር በቃ እያንዳንዱ ተያይቶ ምናምን ኬሚስትሪ አይሆን። ስለዚህ ይሄ በጣም ዲቴል ነው የሚሰራው ዲቴል ስለሆነ ወዲያው በጣም እኔ ደግሞ ወዲያው ነው ብላ ተፈልግ ጠበስ አድርገህ። ስለዚህ ኤላስ ኤላ ምግብ የሚባል ነገር ማብሰል አይችልም ከመብላት ውጭ። ኧረ ስለከተ የምር አችልም። እውነት ኢንዶሚ ይችላል እንዴ? እሱን መቀቀል ብቻ ይበሰላል እንዴ? ሙያ ነው። ስለዚህ ምንም ምግብ ማብሰላችን አዎ ጎበዝ አይደለም አልችልም። ኢንተረስቱም የለህም? ግን አሁን መቅመስ ላይ በጣም ጎበዝ ነኝ። መቅመስማ እያየን ነው። መቅመስ እያየን ነው። መስራት ግን አልችልም። ኢንተረስቱም የለህም? አስቤበት ገብቼ ሰርቼ አላውቅም። ኦኬ እሱ ራሱ ከሩቅ ነው የማያውቀው። ደስ ይላል በጣም። እሺ በነገራችን ላይ ልዩ ከፖሊስ ጣቢያ ቢደወልልሽና ማሂ እዚህ ነች ያለችው ተፈልጋ ገብታለች ታስራለች ብትባይ በምን ምክንያት እንደዛ የሆነች ይመስልሻል? አይ አሁን በጣም እናት ከሆነች በኋላ በጣም አፕስታንዲንግ ሲቲዝን መቼም አትገባም እስር ቤት መቼም። በነገራችን ላይ እናት መሆን በጣም ነው የሚያረጋጋው። ወላጅ መሆን በአጠቃላይ እናት መሆን ብቻ ሳይሆን ወላጅ መሆን በጣም ነው የሚያረጋጋው። እኔ ከራሴ ስላየሁት ነው። በፊት ምንም አይነት ነገር ቢፈጠር አሁን ለምሳሌ መንገድ ላይ እንደዚህ እየተራመድኩኝ የሆነ ሰንበዲ ቢለክፈኝ ዞሬ በቃ ማአት አውርጄበት ምናምን ነው የሚሄደው። ምን አልታገስም ነበረ ጭራሽ። አሁን ግን የፈለገ ተአምር ሲያወሩ ውለው ቢያድሩ መተው እስካልነኩኝ ድረስ ዞሬ ነው የሚሄደው። ምክንያቱም አስባለሁኝ አሁን እዚህ ጋር የሆነ ድራማ ውስጥ ብገባ የሆነ ነገር ባረግ ብትመቺ የሆነ ብትቆሲ ሆስፒታል ብትገቢ ልጆችሽን ታስቢያለሽ እና መውለድ ትንሽ እንትን ይላል። እንግዲህ አይ እንኳን ድሮም ተናጋሪ ምናምን እንዲህ መንገድ ላይ ለከፈኝ ምናምን ሰው አይደለም። ያው በጣም መነካት ማትወድ ሰው ናትና ለምን እንደ ምናምን ትመልሳለች። በቃ ማለት ምንድን ነው በቃ እንደዛ አይደለ። እኔ ድሮም እንደ አሁን I found enough excuse ውስጤን እንደም ግሎሪፋይ አድርጌ ለማውጣት ገባሽ። አሁን ለምሳሌ የሆነ ቦታ መገኘት ካልፈለግ ድሮ በቃ ምክንያት ደረድርና ምክንያቶች ካልሰሩ እሄዳለሁ። ብዙ መውጣት የሚያዝናናኝ ሰው አይደለሁም። አሁን ግን ባራ ልጅ አላም ሶሪ ሰውም ብዙ አይከራከርሽም ምናምን። ድሮ የምፈልጋቸውን ነገሮች አሁን ኢነፍ ኤክስኪውዝ አለኝ ለማድረግ ነው። እናትነት ሲመጣ እኔ ጋር ያመጣው ለውጥ እሱ ነው። አይ ዶንት ሪሌት ማች። ግን ወደዚህ ጥያቄው ሲመጣ ስቶሪ አላት ቢልድ ታደርግልሻለች ስቶሪ። እስኪ እንደው ፕሊዝ መቼ ነው የሚደፍቀሽ ነው? ስንት ዓመት ሆነሽ? አንድ ዓመት ስንት መኪና እንደቀየረች you have no idea። እና ልዩ የሚለው ከለም ከጎን ችርስ አይጨምሩልሽም ምናምን እስክንላት ድረስ ማለት ነው። እና በጣም ነው የምትጋጨው። ወይ ገጫዋታል ወይ ገጫቸዋለች ወይ በቆመችበት ገጫዋታል። ኦኬ እሺ አንዴ ገጨች፣ ሰባቱ ተገሽታ ነው። የቀሩት ሰባት አደረገች ተገሽታ ነው።
የቀሩት 7ቱ ተገጭተው አንዱ ብቻ ነው የገጨችውና ወይ ከደወለችልን ፖሊስ ጣቢያ ቢሆን ሞስት ፕሮባብሊ ወይ ገጭታ ነው ወይ ተገጭታ ነው ሪሌትድ ቱ ዳት ተገጫጭታ ነው ከዛ በነገራችን ላይ ማሂ የአራስ ፓኬጅ ጀምረሻል አዎ ወላጅ ከሆንሽ በኋላ እንዴት ነው እንዴት አሰብሽው እንዳልል ያው መቼም በመውለድሽ ምክንያት ሊሆን ይችላል እስኪ ስለሱ ነገር ንገሪ ምንድነው ወደ ቢዝነስ ስትገቢ ኦፍ ኮርስ ቢሆን የሆነ ክፍተት ታያለሽ ያን ክፍተት ቢሞሉልኝ ታያለሽ ለምን ያልሞላውም ታያለሽ እንደዛ ነው እና እኔ በአራስ ቤት ቆይታዬ ቢመጡልኝ የማስባቸው እቃዎች ነበሩና ሰው ጋርም ሲሄድ ብዙ ነው ሰው ሊወለዱ ሰዎች ነበሩና ምን ስጦታ ይዘን ድረስ እንጨነቅ ትዝ ይለኛልና ኦኬ ሶ ለምን ይሄን አንድ ላይ አድርጌ ፓኬጅ ባዘጋጅ ይብሶ አራስ ቤት ሲሄድ ምን ይዤ ልሂድ ብሎ አይጨነቅም እነርሱ የሚያስመሰግንም ነገር ነው የሚጠቅማቸው ነገር ይሆናል በሚለው ፓኬጅ አዘጋጃለሁ ሶ ከፈለጋችሁ ኦርደር አድርጉኝ ከላይ በመታየት ስልክ ጥሩ አይ ሆፕ የእናቶችም እንደተቀላቀለ ብዙ ጊዜ ለልጅ ብቻ ነው ፒፕል በጣም ኮምፕሌን አደረገ ሲል ባይዘው ከአፍታ ቆይታ በኋላ ተመልሰን ተገናኝተናል ተመልካቾቻችን በቆይታችሁ ጥሩ ጊዜን እያሳለፋችሁ እንደሆነ ባለሙሉ እምነት ነን በነገራችን ላይ እዚህ ፕሮግራም ላይ ምርትና አገልግሎታችሁን ማስተዋወቅ ትችላላችሁ እንዲሁም ደግሞ ፕሮግራሙን ስፖንሰር ማድረግ የምትፈልጉ ድርጅቶች ስልክ ቁጥሮቻችን ስክሪን ላይ ታገኛላችሁ እንዲሁም ደግሞ የቴሌግራም ገጻችን ላይ ልታናግሩን ትችላላችሁ ታተርፉበታላችሁ ተመልካቾቻችን እንግዲህ ደስ የሚል ቆይታን እያደረግን ነው አሁን ወደ ምልክት መግለጽ ውድድራችን ተሸጋግረናል እዚህ ፕሮግራም ላይ ወይም ደግሞ እዚህ ፕሮግራማችን ክፍል ላይ አንዳንድ ጥያቄ ለሁሉም ተወዳዳሪዎች ይደርሳል እነዛ አንዳንድ ጥያቄዎች ደግሞ አንዳንድ ሺህ ብር ያሸልማሉ ከዛም ደግሞ ይሄንን ዙር ያለፈው ተወዳዳሪ እጅግ በጣም አጓጊ ወደ ሆነውና 15000 ብር ወደሚያሸልመው ዙር በፍቃደኝነት ማለፍ ይችላል ማለት ነው ማሂ ታስረዳናለች የመጀመሪያውን ጥያቄ ምንም ድምጽ ማውጣት አይቻልም ቶሎ ቡና ሚቆላ ዱቄት ቡና ማፍላት ጀበና ማከሽከሻ እጣን በስተመጨረሻ ይሄ ጥያቄ በትክክል ተመልሷል እሺ ወደ አንተ እንመጣለን ስክሪን ላይ የምታየውን ምስል ወይም ደግሞ ቃላት ሊሆን ይችላል በ20 ሰከንድ ውስጥ ለኤላ ታስረዳልናለህ እንቀጥል እየሞከርክ መስኮት መጋረጃ መጋረጃ አልተቻላችሁም ሁለቱም እንግዲህ አንዳንድ ጥያቄ ተጠይቃችኋል እንዲህ ተያይዛችኋል ቀጣይ ማን አሸናፊ ይሆናል አብረን የምናየው ነው የሚሆነው ልዩ ታስረዳልናለች አስረጅልን እኔ ስክሪን 20 ሰከንድ ስክሪን ታፕ ስክሮል ፕሮፋይል ኢንስታግራም what ምን ይሄ ስክሪን ነው ስልክ what is that ምንድን ነው ጆሮ እኮ አራት ማዕዘን ቦክስ አለ እንዲህ ምንድን ነው ማድረገው ስክሮል ነው ሰዓታችሁ አልቋል ምስል ኢንስታ ስክሮል ፎቶ I'm like what do you scroll an image what ምስል ጨራሽ አይመጣልኝ to be honest እንደዚህ ነው አይ አውላድ ምትመጪ ማለት I told you እኔ ማስረዳት አልችልም ዝም ብዬ ነው ደግሞ እንዲህ አለችሽ እኮ ማይ እሺ ይሄኛው ጥያቄ አልተመለሰም ኤላ ወደ እናንተ መጣለሁ አስረዳለን ሰከንዳችሁን እያሰባችሁ ብር መስጠት ባንክ ከባንክ ብር መስጠት ሞክር ብር ይዞ መሄድ ከባንክ ሰከንዳችሁ ያለቀ ነው ብር ንግድ how would I know ግን ልክ እኮ ነው ገበያ እኮ ማለት እኮ ነው እንዴ ንግድ ብዬ እንዴት ይጠራል ንግድ ለመግለጽ ከባድ ከባድ it's very hard ሜቢ መርካቶ ሊገምት ይችላል ካስረዳ ወደ ገንዘቡ እኮ ደርሰህ ነበረ ግን ያለቃል ባንክ ብር ብላል ግን ወደ ዋናው ባንክ ነገር ብለው ነው መምጣት ያልቻልከው ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን እንገናኛለን
ውጤት ይዘን ተመልሰናል። እንግዲህ የዛሬዎቹ ተወዳዳሪዎቻችን እንዲህ ተናንቀዋል፣ አቻ ነው የወጡት። ስለዚህ መለያ ጥያቄ ግዴታ ነው። እነ ልዩ ታስረዳላችሁ፣ እነ ማሂ ትመልሳላችሁ። ስለዚህ አንድ ጥያቄ ነው ለሁለቱም የሚሰጣቸው። እነዛን ጥያቄዎች ቶሎ አስረድታችሁ ቶሎ በፍጥነት ቀድሞ የመለሰ ሰው አሸናፊ ይሆናል ማለት ነው። ዝግጁ ናችሁ? እንጀምር። እኔ ሪሞት እኔ እንዲህ ነው የምለው። ሪትም ሪትም ብዬ ነው ላይክ ከበሮልን ነበር። ኦ ማይ ጋድ እንግዲህ እንደተመለከታችሁት ነው ልዩና ማሂ የዚህ ዙር አሸናፊ ሆነዋል። ስለዚህ አሁን ሁለት አማራጭ አላችሁ። ያለው አማራጭ ምንድነው? አንደኛው እዚህ ዙር ላይ ያሸነፋችሁትን ብር አስይዛችሁ 15000 ብር ወደሚያሸልመው ዙር ማለፍ እንፈልጋለን ካላችሁ ወደዛ ማለፍ ትችላላችሁ። አይ እናመሰግናለን ያለን ይበቃናል እሱን ይዘን ነው መሄድ የምንፈልገው ካላችሁም ደግሞ እንደዛ ማድረግ እንችላለን። ያለን ስንት ነው? ያላችሁ ስንት ነው? 1000 ብር። ወይ አንድ 3000 ብር ያልመለሳችሁት አለ። ይሄኛው ቦነስ ስለሆነ አይቆጠርም። ስለዚህ ከተሰጣችሁ 3 ጥያቄዎች ውስጥ ስለዚህ ትጫወታላችሁ። ይጫወታሉ እንዴ ነው እንጂ። በጣም ጥሩ። ስለዚህ 15000 ብር ወደሚያሸልመውና እጅግ በጣም አጓጊ ወደ ሆነው የፕሮግራማችን ክፍል ልንሸጋገር ነው። ማሂ ታስረጅልናለሽ። ከቅድሙ የሚለየው አሁን ላይ 10 ሰከንድ ብቻ ነው የሚኖራችሁ። በ10 ሰከንድ ውስጥ አስረድታችሁ መጨረስና መመለስ አለባችሁ። 3 ጥያቄዎች ይሰጧችኋል። ከነዛ ጥያቄዎች ውስጥ 2 እና ከዛ በላይ ከመለሳችሁ 15000 ብሩን ይዛችሁ ሁለት ጥያቄ በ10 ሰከንድ ኖ አይደለም። ለአንድ ጥያቄ 10 ሰከንድ አለ። 3ቱን ጥያቄ ግን ከ3 ጥያቄዎች ውስጥ 2 እና ከዛ በላይ ከመለሳችሁ 15000 ብሩን ትሸለማላችሁ ማለት ነው። እሺ እንቀጥል። ማሰብ፣ መመሰጥ፣ ሜዲቴት፣ ራስን ማዳመጥ፣ ራስ ጥሞና፣ ማካበድ፣ ምን ሰዓት ቪው አልቋል። ሰዓት አልቋል። ደርሰሽ ነበር እኮ ፍልስፍና እንዴት ነው? ደርሰሽ ነበር። በደንብ ነው ያስረዳችሽ። አይ ሰም ሄጀን እኮ ፍልስፍና ነበረ። ይሄኛው ጥያቄ አልተመለሰም። ወደ ቀጣዩ ጥያቄ እናልፋለን። ወደ ልዩ መጣ። እኔኛ እንዴ ለምን ተሰጣጣ? በተራ በተራ አሁን ቀጣዩን ደግሞ እሷ ሁለት ለሷ አላንቺ። እንቀጥል። ዳንስ፣ ቡጊ ቡጊ፣ ትዊስታ፣ ዳጊ ዳጊ፣ ሙዚቃ፣ ዳንስ፣ ውዝዋዜ፣ ምንድን ነው ይሄ? የድሮ ሰው ኦልዲስ፣ ከቲሳ ኩተና አልቋል። ቡጊ ቡጊ አልቋል። ዘመናዊ ጭፈራ፣ ዘመናዊ ጭፈራ እና ስታርሽ እንዴት ነው ያልሽው? ልዩ እኔ አንቺን አላየሁም። ጭፈራው ዘመኑ ምናልባት there's no way እንዴ ዳጊ ስታይል አልሽ እኮ ላሳዳግልሽ ሄድ ከድሮ ጭራሽ እና እና ምን ምን ኦልዲስ አልሻት እኮ እኮ ማለት ይሄ እንዳለ እንዲና ኦልዲስ ናቸው። አላንቺ በጣም ይድረስ የዘመናዊን አልችልበትም። ለዛ እኮ በቃ ተሸነፍን። አቃለኛ አልሆነልም። ቀናችን አለ። ቀጣዩን ጥያቄ ማሂ ታስረዳልናለች። ኦኬ ውስጥ ተስፋ አለ። ይሄኛው ጥያቄ አልተመለሰም። ቀጣዩን ጥያቄ ማሂ ታስረዳልናለች። ብራችን ስንት ደርሶ ይሆን ነው? እንቀጥል። እሺ ደም፣ ማይክሮስኮፕ፣ ባዮሎጂ፣ ሕክምና፣ ምርመራ፣ ውጤት፣ ላብራቶሪ፣ ሰዓት አልቋል። ናሙና አይ ዶንት ኖ ሃው ናሙና በፍጹም አላውቀውም። አይደለ ናሙና አልለውም። ደም ቀዳሽ ግን ልክ እኮ ነኝ። ሄጄ ይቻለሁ ግን ናሙና አልልሽም ነበር። ደም መቅዳት ሲባል ሳምፕል ቀለለ ላም ምናምን በሬ ነው የላችሁ ቀለለ ለካል ናሙና ይመጣል። እንግዲህ አዘጋጆቻችን ጠይቀዋል። ኔክስት ታይም ሰው በቃ የለንም። መታችኋል እኮ እነ ኤለን ዘርራችኋቸዋል።
መታችኋል፣ እዚህ ደርሳችኋል። ግን 15,000 ብር የሚያሸንፈውን አላሸነፋችሁ። ምን ተሰማችሁ? እንኳን ሞከርን አላችሁ ወይስ 1,000 ብራችንን ይዘን ብንሄድ ይሻል ነበር? አይ እንኳን ሞከርን አይደለ? ቆይታው ጥሩ ነበር። በጣም እናመሰግናለን። እሺ ተመልካቾቻችን እንግዲህ እናንተም በየቤታችሁ ሆናችሁ ቆንጆ ቆይታን ከኛ ጋር እንዳሳለፋችሁ ባለሙሉ እምነት ነን። እናንተም እዚህ ቦታ ላይ መምጣት፣ መወዳደር፣ እንደዚህ መሳቅ፣ መጫወት በስተመጨረሻም ደግሞ ጎበዝ ሆናችሁ ተወዳድራችሁ አሸንፋችሁ ተሸልማችሁ መሄድ ትችላላችሁ። እስክሪን ላይ በምናስቀምጥላችሁ ስልክ ቁጥሮች አሊያም ደግሞ የቴሌግራም ገጻችን ላይ ልታገኙን ልታናግሩን ትችላላችሁ። አስተያየቶቻችሁንም ልሰጡን ትችላላችሁ። የዚህ ውድድር ደግሞ አጋር መሆን የምትፈልጉ ያላችሁን ምርትና አገልግሎት ማስተዋወቅ የምትፈልጉ እንዲሁም የፕሮግራሙ ስፖንሰር መሆን የምትፈልጉም ደግሞ እንዲሁ ስልክ ቁጥሮቻችን እስክሪን ላይ እናስቀምጣለን። ቴሌግራም አድራሻችንም አለ፣ በዛ ልታገኙን ትችላላችሁ። ከፕሮግራሙ ጋር አብሬያችሁ የቆየሁት እኔ ዳር እስከ ዳር ርስቱ ነኝ። ሳምንት በተለየ እንግዳ ወይም ተወዳዳሪ እስከምንገናኝ ድረስ በያላችሁበት መልካም ሳምንት ይሁንላችሁ። እሺ ወደ ጥያቄ ተመልሰናል። እህት ከሆነ በእህትና እህት ዘርፍ፣ ጓደኛ ከሆነ በጓደኛ ዘርፍ ስለሆነ ነው ጓደኛ እያልኩ የነበረው እንጂ ገብቶኛል። አይ ባዳማ አድርገሻታል። በነገራችን ላይ እዚህ እንኳን ጸባ ነው አይኖርም። ሴቶቹ ጋር ካልኖረ ወንዶቹ ጋር ሊኖር አይችልም። አረ እንደዛ በሌላ ነገር ነው። የአሸናፊ ተሸናፊ። ይሄ ደግሞ ከባድ ያ